የምድራውያንና የሰማያውያን ንግግር። ከጥቂት ጊዜ በኋላም የሳይኪክ ዜና የተባለውን እትም ፈልገን አገኘን። ያስገረመን ነገር ወይዘሮ ቪቫን ሊ የተባሉት የሙታን መንፈስ ከምድራውያን ጋር በሚያነጋግሩበት ቀን 2 መቀመጫዎች ትርፍ ያሏቸው መሆኑን ማስተዋወቃቸው ነበር። እኛም ወዲያውኑ ስልክ ደውለን ተመዘገብን። ስብሰባው በሚደረግበት ማክሰኞ ቀንም እንድንገኝ ተነገረን። በችኮላና በጉጉት ስንጠባበቀው የነበረው ዕለት እንደደረሰም በአውቶቡስ ተሳፈርንና ለንደን ውስጥ በተለይ ባይስተዋል ወደ ተባለው ቀበሌ ሄድን። አውቶቡሱም ጥቅጥቅ ብሎ ነበር። በዚያን ጊዜ በአይምሮዬ አሁን እንዲያው ለነገሩ ተነስቼ ከብዙ ዓመታት በፊት የሞቱ ሰዎች ጋር ልነጋገር የሚሄድ ሰዎች መሆናችንን ብናገር እነዚህ ሁሉ ሰዎች ምን ይሰማቸው ይሆን እያልኩ እምሰለስል ጀመርኩ። ብቻ ግን ያን ረቂቅና ጥልቅ ሚስጥር ያለበት ታሪክ በዚያ ሰዓት ለነዚያ ሁሉ ሰዎች ተናግሬ ማሳመንም ሆነ ጥያቄያቸውን ለመመለስ እጅግ አስቸጋሪ መሆኑንም ተረዳሁትና ተውኩት። ከባለቤቴ ጋር ግን መወያየት ጀመር። በአጸደ ነፍስ ዓለም ከሚኖሩ ሰዎች ጋር መነጋገሩ የሚቻል ቢሆንም ከሞቱ ብዙ ዓመታት የሆናቸውን ሰዎች ድምጽ በቀጥታ መስማቱና ከኛም ጋር ቃል በቃል የመነጋገሩ ነገር በመጠኑም ቢሆን ጥርጣሬያችንን ሊገፈው የማይቻል ሆነብን። ከሞቱ ሰዎች ጋር ቃል በቃል ተነጋግረን አናውቅም። በዚህ ግር ቢለንም በሌላ በኩል ደግሞ በሳይንስ ውጤት አማካኝነት ከሙታን መንፈስ ጋር ወይም በወዲያኛው ዓለም ከሚኖሩ ሰዎች ጋር የመነጋገሩ ጉዳይ አንድ ውጤት የተገኘበት ሊሆን እንደሚችልም እንወያይበት ነበር። በዚህ ዕለትና ቦታ በተባሉትም ሴትዮ አማካኝነት ወይም አገናኝነት የምንጠብቀው ነገር ትክክለኛ ያልሆነ እንደሆነ ወይም ደግሞ እኛን ሊያርካን ያልቻለ እንደሆነ ለወደፊቱ በምናደርገው ጥናትና ምርምር ጥቁር ነጥብ ሊያሳርፍበትና ተስፋችንም ሊያጨልምብን እንደሚችል ተረዳ ነው። ነገር ግን እነዚያን በአጸደ ነፍስ ዓለም የሚኖሩ ሰዎች በመንፈሳዊ ስልጣን ወደኛ ቀርበው በሆነው ሁሉ ሰውም ሆነ መሳሪያ አማካኝነት ልክ በምድራዊ ዓለም በነበሩበት ጊዜ እንደነበሩ ሆነው ያነጋግሩንና ምልክትም የሰጡን እንደሆነ ድምጻቸውንም ለይተን እንድናውቅ የሆነ እንደሆነ ጥርጣሬያችን ቀርቶ በነገሩ ሙሉ ለሙሉ ልናምንበት እንደሚቻለን ተወያየንበት። ከቦታውም እንደደረስን ወደ አዳራሹ ገባንና መቀመጫችንን ያዝን። ወዲያውም መብራቱ ጠፋና ፍጹም ጨለማ ሆነ። ከጥቂት ደቂቃዎች በኋላም በአዳራሹ ማዕከላዊ ስፍራ ላይ 2 ጥሩምባዎች ያሉት የሚያበራ ነገር ብቅ አለ። በዚህ ጊዜም ባለቤቴን ነካ ነካ አደረኳትና ያን ትዕይንት እንድትመለከት አደረኳት። መሳሪያዎቹም አንዱ ከአንደኛው የሚረዝም ነበር። አንደኛው ደግሞ ከወለሉ 18 አጽቂ ያህል ከፍ ብሎ የሚታይ ነበረ። ባለቤቴም ያን የሚያበራ ነገር ተመለከተችና አዎ 2ቱንም መሳሪያዎች አየኋቸው፣ ምን እንደሆኑ ባውቃቸው እንደምን በተደነቅኩ ነበር አለችኝ። በዚህ ጊዜም በአጠገባችን የነበሩ ሴት ለነገሩ እንግዶች መሆናችንን በመረዳታቸው ሲያበሩ ወይም ሲያብለጨልጩ የምታዩቸው መሳሪያዎች ለድምጽ ማስተላለፊያ የሚያገለግሉ ናቸው። መንፈስ አገናኙ ወይም ድምጻቸውን የሚያስተላልፈው ሰውዬ ወደ ላይ ከፍ ያደርግና ንግግራቸው እንዲተላለፍ ያደርጋል። የሚያበራ ቀለም የተቀቡትም እነርሱን እያየን የሚሆነውን ነገር እንድንከታተል ተብሎ ነው አሉን። ሴትዮዋ ይህን ንግግር ወይም ገለጻ አሰምተውን እንዳበቁ መንፈስ ጠሪዋ ደግሞ ገለጻቸውን ሲጀምሩልን ስብሰባችንን ለጌታ ተገቢ የሆነውን ምስጋናና ጸሎት በማቅረብ እንጀምራለን አሉንና ቀጥሎም ከዚያ በኋላ እኔ ፍጹም በሆነው ፈቃዱና ትእዛዙ ማደሪያነት እዛወራለሁ። በአካላቴም ውስጥ የእርሱ መንፈስ ይጸርጽበትና የመልእክተኞቹ መተላለፊያ ሆናለሁ። ሁኔታዎች ሁሉ በመልካም ይዞታ ላይ ከሆኑ የዚህም ስብሰባ ሊሆን የሚገባውን ያህል መንፈሳዊ ስርዓት የሚከተል ከሆነና የተቃና ውጤት ይኖረናል። ታላቅም ረቂቅ ምስጢር ይገለጽልናል። ከወዲያኛው ዓለም የሚመጡት መንፈሶች በእኔ ስጋ ላይ ሰርጸው ቃላቸውን ማሰማት እስኪጀምሩ ድረስ የምስጋና መዝሙር እያሰማችሁ እንድትቆዩ አደራ እላለሁ። ደስ የሚላችሁንም መዝሙር ዘምሩ። ግን ከእናንተ ድምጽ ሌላ እንግዳ ድምጽ ስትሰሙ እናንተ ጸጥ እንድትሉ ጠይቃለሁ አሉን። ይህን ካሉን በኋላ ጥቂት ቆየት ብሎም መንፈስ ጠሪው በነበሩበት አቅጣጫ ኃይለኛ እስትንፋስ ተሰማ። ከኃይለኛው ወይም ከከባዱ ትንፈሳ በኋላም ውብ በሆነ ሙዚቃ የታጀበ ድምጽ መጣልን። ያ ቃልም ከመንፈስ ጠሪው ድምጽ ፈጽሞ የተለየ ነበር። እንዲህም አለን፣ ልጆች ምስጋና ለእናንተ ይሁን። አነጋጋሪያችን በነበረችበት ሴት አካል ውስጥ ሆኛለሁ።
በእርሷም አንደበት እናገራለሁ። በወዲያ በኩል ያሉት ወዳጆቻችንም ትራምፒቶችን ያስተካክላሉ፣ ቃልም ይተላለፍላቸዋል። አሁን የአዳራሹ ተቆጣጣሪ ነኝ። ወደ ዋናው ጉዳይ ከመግባታችን በፊት ለአዲሶቹ አባሎች የምናብራራላቸው ጉዳይ አለን። ቀጥታው ቃል የሚተላለፈው በትራምፔቱ አማካይነት ነው። ይህ ጉዳይ ደግሞ ቀላል አይደለም። በእኛ በኩል ዝግጅቱን ይጠይቃል። በመጀመሪያ ከእናንተ መካከል ሴትም ሆነች ወንድ ቃል አስተላላፊ ሊሆን የሚገባው እንፈልጋለን። ሁለተኛ ደግሞ አንድ ልንወስነው የሚያስፈልገን ጉዳይ አለ። የኑሮ ሁኔታ አመቺ የሆነላት የሆነ እንደሆነና እኛም የተቃና ውጤት እንድናስገኝ አመቺ የሆነችልን እንደሆነ ከኛ ጋር ሆና ለመስራት ፈቃደኛ መሆን ይኖርባታል። እርግጥ ነው እነዚህን ጠባያትና ግዴታዎች አንድ ሰው አሟልቶ ይገኛል ለማለት ያስቸግራል። ግን እስከ ዛሬ አገናኛችን የነበረችው ሴት ተገቢ ሆና ተገኝታለች። ወደፊትም ይሄ ተሻሻለ እንደሚሄድ ተስፋ እናደርጋለን። በየጊዜው በስጋዊ ሞት የተለዩ በርከት ያሉ ሳይንቲስቶች በእኛ ዓለም ይገኛሉ። እነርሱም በእኛና በእናንተ መካከል ያለውን ግንኙነት ለማሻሻል ይጥራሉ። ሁለቱንም ዓለማት ለማገናኘት የሚያስችለውንም መሳሪያ እያሻሻሉ በመገኘት ላይ ናቸው። በጥረታቸውና በሙከራቸው በእርግጥም ተደስተናል። በተራቀቁም የጥበብ ስራዎች የመሳሪያዎቹ ስራ በመከናወን ላይ ይገኛል። በዚያን ጊዜም ለተመረጡ ለጥቂት ሰዎች ይገለጽላቸውና የመንፈሳዊና የምድራዊ ዓለም በተቀላጠፈ ዘዴ ማገናኘት ይቻላል። በዚያን ጊዜም በሁለቱ ዓለማት በሚኖሩ መንፈሳውያን ስጋውያን መካከል የሚደረገው ንግግር ወይም መገናኘት መንፈስ ጠሪዎች ወይም አማካዮች ባልሆኑ ሰዎች አማካይነት ሊቀላጠፍ ይችላል። ከዚያ ደረጃ ላይ ለመድረስም እርግጥ ነው ጊዜ ይጠይቃል። በትራምፒቱ አማካይነት ቃላችን በቀጥታ የሚተላለፈውም ድምፅን የሚለውጥና የሚያከማች ክፍልን መሰረታለን። ይህንም ስናደርግ በጊዜያዊነት የምንጠቀምበት የመንፈስ ጠሪውን ሰው ማንቁርት ነው። ከዚያም የቃል ማስተላለፊያ ኃይል በስብሰባው አዳራሽ ላይ ሆኖ ለእናንተ እንዲሰማ ይደረጋል። መንፈሳዊውን ቃል አስተላላፊ የሆነውም ሰው በዚህ በድምፅ ማከማቻና ማሰራጫ በሆነው ክፍል ይሰራል። መንፈሳዊ ልሳንም ሊባል ይቻላል። ያም ቃል የእናንተ መሳሪያ በሆነው ትራምፔት ይሰራጫል፣ ይተላለፋል። ከመንፈስ ጠሪው ሰው የተወሰነውን ያህል ልሳናዊ ኃይል እንወስዳለን። አስፈላጊ ከሆነ ደግሞ የእናንተን የተቀማጮችንም ልሳናዊ ኃይል ከላያችሁ ላይ ሳይታወቃችሁ እንገፍና የምናስተላልፍላችሁ መልእክት ጎልቶ እንዲሰማችሁ እናደርጋለን። መንፈስ ጠሪዋ ይህን ከመናገራቸው ጥቂት ቀደም ብሎ ከላይ ላይ አንድ ነገር ሲነሳብኝና ሲወሰድብኝ ተሰማኝ። ከመንፈሴ ላይ ወይም የውስጥ አካላቴ ከሚያስተላልፉት የተፈጥሮ ኃይል ላይ ሲቀነስብኝ ታወቀኝና ይህንኑ የተፈጠረብኝን ስሜት ለባለቤቴ ሹካልኳት። እርሷም እንደኔ ከህሊናዋ ኃይል ላይ እንደተቀነሰባት ነገረችኝ። በዚህ ጊዜ የመንፈሳዊ ባህሪያችን ተቆጣጣሪ የሆነችው ስሟ ሚራፍረስ እንደሚባል የነገረችንና የደረሰብንን የተሰማንን ሁኔታ ለእርሷ ለመንገር ፈለግን። እርሷ ግን ከኛ ቀደም አለችና ጥያቄ ያላችሁ ለመመለስ ዝግጁ ነኝ ስትለን እኔም አንድ የተለየ ስሜት ይሰማኛል። ከዚህ ከምንገኘው ሰዎች ከየትኛው የሰውነታችን ክፍል ነው ኃይላችንን የሚቀነሰው አልኩና ጠየቅኩ። ሚራፍረስም ከአካላት ስራ ስር ከሚገኘው የእንቅስቃሴ ኃይል ላይ ነው የምንስበው። ያ ኃይል ሲቀነስባችሁም ጥቂቶቻችሁ እንደተገነዘባችሁት ወይም አንዳች ነገር ከላያችሁ ላይ እንደተወሰደባችሁ ተሰምቷችኋል። ግን ይህ እንግዳ የሆነ ስሜት ስላደረባችሁ እንዳደነግጡ። ከዚህ አዳራሽ ከመውጣታችሁ በፊት ከነበራችሁ ኃይል የበለጠ ኃይል የሚሰጧችሁና የሚፈውሷችሁ ኃይላት ከኛ በኩል ይገኛሉ። ወደ ዋናው ነገር ልመለስና በአጸደ ነፍስ የሚኖሩ ሰዎች መንፈስ ወደዚህ መጥቶ ለመናገር በሚፈልግበትና በተዘጋጀበት ጊዜ የኃይሉንና የእንቅስቃሴውን መጠን ቀንሶ ከምድራዊ መጠን ጋር ያስተካክለዋል። ይህንን ማድረግም ቀላል አይደለም። የመንፈስ ጠሪው ሰራተኛ ማለት ተላላኪውና በረኛው ግን ሁልጊዜም ከኛ በኩል ይሆናል። የእንግዶቹን አቀማመጥም ይቆጣጠራል። ማንም ደግሞ ሮጦ ገብቶ ትራምፒቱን እንዳይዝ መጠንቀቅ ይኖርበታል። ምክንያቱም በዚያ ወቅት በሺህ የሚቆጠሩ በአጸደ ነፍስ ዓለም የሚኖሩ ሰዎች በመሬት ላይ ጥለዋቸው ከወጡት ሰዎች ጋር በዚያ ትራምፒት ለመነጋገር በጉጉት ይጠባበቃሉና ነው። ከዚህ በፊት እዚህ የነበራችሁትን ለመጀመሪያ ጊዜ በቀጥታ ይናገሩ የነበሩ መንፈሶች ድምጻቸው እንደምን እያለ ይለዋወጥ እንደነበረ ታስታውሳላችሁ። ለመንፈሶቹም ቢሆን ቃል መለወጥና ምድራውያን እንዲረዱ አድርጎ በትራምፒት ለመናገር ያስቸግራቸዋል።
ይህም ማለት መንፈሶቹን በትራምፔቱ ለመናገር ልምምድ ያስፈልጋቸዋል ማለት ነው። ይሁንና ቀልጥፈው ይለምዱታል። ከዚያም በኋላ እንደናንተው በሆነ ስልት መናገር ይችሉበታል። አሁን ለሌሎቹ ተራውን እለቃለሁ። አሁን እናንተም በመጠኑ ዘምሩ። የመጀመሪያው አገናኝም እንሆ ቀርቧል አሉ።